በነፃ የዳንኩት እንዲሁ በነፃ እንዲሁ በነፃ ነው እንዲሁ በነፃ። ውድ ተመልካቾቻችን የዛሬ እንግዳይ በጣም የተወደደው ነቢይ በየነ ማረኝ ነው። እንደውም በተለምዶ ነቢይ በዩ ነው ስትባል የምሰማው። ህይወት አገልግሎት ነቢይ እንዴት? ጥሩ ነው፣ መልካም ነው። ጌታ ይመስገን። አሪፍ እየሄደ ነው። እግዚአብሔር ይመስገን። ያው ብዙ ጊዜ በጣም በአገልግሎት ነው የምታሳልፈው። እኔም ሳገኝክ በጣም ደስ ይላል። አገልግሎት ከጀመርክ ስንት ጊዜ ሆነ ነቢይ? በኢትዮጵያ 1990 ዓመተ ምህረት ኦልሞስት ወደ 25 ዓመት እንግዲህ የአንድ ጎልማሳ ወጣት እድሜ ላይ ነው። በጣም ደስ ይላል። አገልግሎት አሁንም ታገለግላለህ። ሁሉ ጊዜ ስታገለግል ግን እንደው ፓሽኔት ሆነ በጣም ተሰጥተ እንድታገለግል እንደው የሚያደርግ ነገር ምንድነው? መቼም አንድ ነገር ስታደርገው የሚሰለች ነገር አለ። የሆነ ስራ ሰዎች ይሰሩና የሆነ ዘመን ይቀይራሉ። አገልግሎት ግን የምትቀይረው ነገር አይደለምና አንተ አሁንም ትሮጣለህ፣ ታገለግላለህ። እንደው ምክንያቱ ምን ሊሆን ይችላል ማለት እንችላለን? ጥሪ ነው። ኦኬ፣ አገልግሎት ጥሪ ነውና ጥሪው ባንተ ውስጥ ሲኖር ያው ለዛ ነገር ደግሞ ትተጋለህ፣ ለዛ ነገር ትኩረት ትሰጣለህ፣ ሸክም ይሆናል በውስጥ። ስለዚህ ሁልጊዜ የማይጠፋ ጩኸት፣ የማይጠፋ ሰውን ለማገዝ ለመርዳት፣ የእግዚአብሔርን ስራ ለመስራት ሁልጊዜ ትተጋለህ ማለት ነው። በጣም ደስ ይላል። አገልግሎት ላይ አቆየኝ የምትለው ነገር አለ ነቢይ? መቼም አገልግሎት እግዚአብሔርንም ነው ሰውንም ነው የምታገለግለው። ብዙ አይነት ነገር ያጋጥማል ብዬ ያስባለሁ እንደ ሰው ማለት ነውና እነዚህ ነገሮች ረድተውኛል አገልግሎት ላይ እንድቆይ ብለህ መናገር የምትችለው ነገር ካለ ብዬ ነው። አገልግሎት ላይ አንዱ የሚጠቅም ነገር ከፊቴ የነበሩ ሰዎች በጣም ጥሩ ሰዎች ነበሩ። እኛ ወደ ጌታ በምንመጣበት ጊዜ የነበሩ ሰዎች በብዛት በህይወታቸው ምሳሌ የሚሆኑ ህይወታቸው ጥሩ የሆነ የሚተጉ ትኩረት የሰጡ ወይም ደግሞ ለተቀበሉት ራዕይ ዋጋ የሚከፍሉ ሰዎች ነበሩ በወቅቱ። ያ የኔን ህይወት ቀርጾታል፣ እንደተጋርጎኛል ብዬ አስባለሁ። በጣም ጥሩ። ወደ መነሻ ልምጣና የነቢይ በዩ የልጅነት አስተዳደግ መነሻው ምን ይመስል ነበረ? ምን አይነትስ ጊዜ ነው ያሳለፍከው? ወደ ኋላ ልመልስህና ማለት ነው ነቢይ። እኔ ከዚህ በፊት እንግዲህ እኔ ያደግኩት ናዝሬት ከተማ ውስጥ ነው፣ ወይ ደግሞ በአሁኑ አጠራር አዳማ የሚባለው ከተማ ውስጥ። እዛ ውስጥ ነው ያደግኩት፣ ተወልጄ ያደግኩት። ከቤተሰቦች ጋር ነው፣ እናት አባቴ ልጅ ነው ያደግኩት። እኔ ደግሞ ለቤተሰቤ የመጀመሪያ ልጅ ነኝ። አባቴ ልብስ ሰፊ ስለነበረ ያው እሱ ስራ አደኩኝ። አብረን አባቴ ጓደኛዬ ነው፣ ከሱ ጋር እየወጣን እየገባን እየሰራን እና ከልጅነቴ ጀምሬ ልብስ ሰፋ ነበር። በዛ ሙያ ነበር የተሰማራው መጀመሪያ፣ ምክንያቱም የሰፊ ልጅ ሰፊ ስለነበረ። ስለዚህ እሱ ሲሰፋ እኔም አብሬ አይ ነበር። ከዛ እኔም ትንሽ ሳድግ ወደ ስፌት ነው የመጣሁት። ወደዚህ ሙያ ተሰማራ ማለት ነው። ከዛ በኋላ እንግዲህ እያደኩ ስመጣ ነው እንግዲህ ግንብ ገበያ የሚባል እዛ ውስጥ ከአንዳንድ ጓደኞቼ ጋር ልብስ እየሰፋን እዛ ውስጥ አደግን። ሱቅ ውስጥ ከነሱ ጋር አደግን። ከዛ ካቴድራል ውስጥ ማርያም ቅድስት ማርያም ቤተክርስቲያን ሰራተኛ ጉባኤ የሚባል ነበር። እዛ ውስጥ ማህበር ነው። ሰራተኛ ጉባኤ የሚባል አለ። ማታ ከምሽቱ 11 ሰዓት ይጀምራል እስከ ምሽቱ 1 ሰዓት ድረስ እዛ ውስጥ አብረን እናመልክ ነበር። እንደ እያለን ከዛ ነው እንግዲህ ወጣ ነው። ከወጡ ሰዎች መካከል አንዱ እኔ ነኝ ማለት ነው። እኔም ታሪክን ስበረብር ወይም ሰዎችን ስጠይቅ አሁን አሜሪካ ያለው ከነ ፓስተር ዳንኤል ጋር የአማኑኤል ህብረት ከዚሁ ከማርያም ቤተክርስቲያን እንደወጣክ ሰማውኝና በጊዜው የነበረው ሙቭመንት ወይም እንቅስቃሴ ታስታውሰዋለህ? ምን ነበረ? እንዲሁ በነፃ የዳንኩት እንዲሁ በነፃ እንዲሁ በነፃ ነው እንዲሁ በነፃ። በጊዜው የነበረው በጣም የሚገርም፣ ምናልባትም በኢትዮጵያ ታሪክ ውስጥ ሪቫይቫል ተብሎ የሚጠራው አንዱ እሱ ነው ብዬ ነው ማምነው። ምክንያቱም የኛ ጥረት የኛ ትጋት ሳይሆን እግዚአብሔር ከዛ ከሃይማኖት ቤት በፍቅር አወጣን። በእግዚአብሔር ምሕረት ቸርነት እዛ ውስጥ ወጣን።
ስለዚህ ስንወጣ የነበረው ኃይለኛ የእግዚአብሔር ኃይል ነበር፣ የእግዚአብሔር ክብር ነበር። ብዙ ሰዎች ይድኑ ነበረ። ብዙ የእግዚአብሔር እሳት ነበር። ብዙ ሰዎች ነፃ ያወጡ ነበር። እኛም በዛ እሳት ውስጥ ነፃ ያወጣ ነው። እኛም ህይወታችን ተበላሸ ወይም ደግሞ ለእግዚአብሔር የማይመች ላይፍ ነበርን ብዙዎቻችን። ስለዚህ ያ ጥሪ እኛንም አጥርቶናል፣ እኛንም ጠርቶናል፣ እኛንም ደግሞ አገልጋይ አድርጎናል ብዬ አስባለሁና የነበረው እሳት ክብር በጣም ቀላል አልነበረም። በኢትዮጵያ ውስጥ ትልቅ ኃይል ነበር እና ብዙ ሰዎች ነፃ ወጥተዋል። ብዙ ሰዎች ወደ እግዚአብሔር መንግስት መጥተዋል። በኢትዮጵያ ውስጥ ደግሞ ብዙ ቤተክርስቲያን ተከፍተዋል። በአማኑኤል ቤተክርስቲያን ውስጥ በጣም ብዙ አገልጋይ እንደውም ከናዝሬት ይባላል። እኔ ናዝሬት ምን አይነት ከተማ እንደሆነች ባላቅም ብዙ ዘማሪ፣ ሰባኪ፣ ነብይ፣ ብዙ አገልጋይ ከናዝሬት በጣም ይወጣል። ብዙ ጊዜ ይሰማል። በተለይ አዲስ አበባ ውስጥ አሁን አብዛኛው አገልጋይ ያለው ከደቡብ የመጣና ከናዝሬት የመጣ ነው ይባላል። ማለት ያለው እሳት ያለው ሪቫይቫል ቀላል ስላልሆነ ማለት ነው። በዛ ሰዓት የማርያም ቤተክርስቲያን ወይም ካቴድራል ውስጥ አንተ በምን ነበር የምታገለግለው? በጣም ውስጥ ጠልቀ ገብተ ነበረ? አዎ ያው ሃይማኖት ውስጣችን አለ። ሁላችንም እግዚአብሔርን እንፈልጋለን ማለት ነው። እሺ እግዚአብሔርን በመፈለግ ውስጥ እዛ ውስጥ እያለን ነው እንግዲህ እኔ በምንም ስራ ውስጥ አልተካፈልኩም። ካቴድራል ውስጥ ምንም ስራ አልሰራሁም። እሺ እንደ ማንኛውም ምዕመን ሄጄ እካፈላለሁ። በወቅቱ የነበሩት እንደነ ዳንኤል አለማየሁ፣ እነ ጸጋዬ የሚባሉ ብዙ ሰዎች ነበሩ እዛ ውስጥ እንደነ ፍሬዘር የሚባሉ እሺ በጣም የተወደዱ ወንድሞች ነበሩ። ከነሱ ሲያገለግሉ እኛ ተከትለን ከነሱ ጋር አብረን እናመልካለን፣ የእግዚአብሔር ቃል እንካፈላለን፣ እንዘምራለን፣ ጸልየን ወደ ቤታችን እንሄዳለን። ከዛ በኋላ አንድ ላይ ነው ሁላችሁም ግልብጥ ብላችሁ ይወጣችሁት? እውነት ነው። በጣም ይገርማል። ወደ አገልግሎትስ የመጣኸው በዚህ ምክንያት ነው? ምናልባት ያቺ ተርኒንግ ፖይንት ወይም ያ ወደ አገልግሎት የመጣህበትን አጋጣሚ ታስታውሰዋለህ? ከእንትን አንጻር ነው ኢትዮጵያ ውስጥ በተለይ አማኑኤል ህብረት ላይ የመጀመሪያ የተሾመው ነቢይ አንተ ነህ እስከማውቀው ድረስ ማለት ነው። እና ከዛ ጋር የተያያዘው የመጀመሪያ የነበረው የመንፈሳዊ እንቅስቃሴ ምን ይመስል ነበር? እንግዲህ ከኛ በፊት የነበሩ የእግዚአብሔር ጥሪ የነበረባቸው ሰዎች ነበሩ። ቀደም እንዳልኩ እንደነ ፓስተር ዳንኤል አለማየሁ፣ ሌሎቹ እነ ፋሲካ እና አለባቸው እና አዲስ ብዙ አገልጋዮች እነ ካሳሁን ለማ እነሱ ሲኒየሮቻችን ናቸው። የእናንተ እነሱ ስር ነው እኛ ያደግነው። እነሱ ሲያስተምሩ ምናልባትም በእኔ ንግግር ሁለተኛው ጄኔሬሽን እኛ እንሆናለን ብዬ አስባለሁ። በዛን ጊዜ እንግዲህ ነቢይ ታምራት ነበር። አሁን ነቢይ ታምራት አለ ያለው እና ያን ጊዜ ከሁለተኛው ከተነሱ ሰዎች መካከል የእግዚአብሔር ጥሪ ወደኛ መጣ። ያን ጊዜ እንግዲህ እግዚአብሔር በብዙ ጎዳና ለግላችንም በተለያዩ ሰዎችንም ይናገር ነበር። የሚጋበዙ ሰዎችን መጥተው ያገለግሉ ነበር። እኛ ቸርች ውስጥ ሰዎች ይነሳሉ፣ የእግዚአብሔር ባሪያዎች ይነሳሉ ይለናል። ደግሞም እኛ ስንጸልይ እግዚአብሔር ይናገረናል፣ በሰዎችም ይናገረናል። ያ እንግዲህ ጥሪ በውስጣችን እየተቀጣጠለ ወደፊት ወጣ። ከዛ እንግዲህ መጋበዝ ጀመርን። የእግዚአብሔር ጸጋ በየጸሎት ቤቱ እናገለግላለን፣ ባይብል ስተዲ እናገለግላለን። ምናልባትም ደግሞ አንዳንድ ደግሞ ቸርቾች እንጋበዛለን፣ ሄደን እናገለግል ነበር። ያ ጥሪ እንግዲህ እያደገ አሁን ወዳለበት ደረሰ። በጣም ደስ ይላል። ነብይነት ነው ቀጥታ መጀመሪያ ላይ በዚህ ኦፊስ ነው ያስገባኸው ወይስ ሌላ አገልግሎት ነበረክ? በእኛ ቸርች መተዳደሪያ ደንብ አንድ ሰው ነብይ ብሎ ለመሾም ምንም አይነት ወረቀት ማመልከቻ ማስገባት አይቻልም። አይጠበቅበትም? አይጠበቅበትም። ቀጥታ ነው የሚሆነው? እንዴት ማለት እኛ ቸርች መተዳደሪያችን መሪዎች ያሉ ፍሬህን ያሉ ማለት ነው። አገልግሎት ያሉ መሪዎች ትኩረት ሰጥተው ያሉ ከዛ በኋላ ይሄ ልጅ ለዚህ ጥሪ የሚበቃ ፐርሰናሊቲ ያለው ብለው ያስባሉ። ወይ ደግሞ አቋም አለው ፍሬ አይተናል ብለው ያስባሉ። እና እኔ እንግዲህ በተሾምኩበት ጊዜ ማመልከቻ ምናምን አላስገባሁም። ለመሾሙ ምንም አላረኩም። ግን በወቅቱ ፓስተር ዳንኤል ከሄደ በኋላ ከዛ በኋላ የመጣው ሰው ፓስተር ሳምሶን ነው። ከፓስተር ሳምሶን በኋላ ካሳሁን አጌቦ፣ ፓስተር ካሳሁን አጌቦ እሱም አሜሪካ ሀገር ነው የሚኖረው። ያን ጊዜ የነበሩት መሪዎች እኔ ውስጥ የነብይነት ጥሪ እንዳለ አይተው ያን ጥሪ ወደ እኔ ያመጡ። ከዛ በኋላ እንግዲህ ያን ጥሪ ተቀብዬ በቤተክርስቲያን ተሾምኩ ማለት ነው። በጣም ይገርማል። ልክ ይህን አገልግሎት ስትጀምር ወይም ስትገባ
ይሄ መናፍስቱን ወደ መለየት ወደ ትንቢት አገልግሎት ነው ቀጥታ የገባኸው? እሱን ጊዜ እንደው በደንብ ብታወራኝ ብዬ አስቤ ነው። መቼም ወደ አገልግሎት ስትገባ ታየኝ ብለህም ሊሆን ይችላል፣ ቃልም በመስበክ ሊሆን ይችላል። የኃይል አገልግሎት ብዙ ጊዜ ድምፅ መስማትም መንፈስ ቅዱስም ድምፅ በጣም ሲበዛልህ ነው ብዬ ነው የማስበው። እና እንደዛ ሆኖ ነው እንትን ያልከው? ያ እንግዲህ ምንድነው በወቅቱ እንግዲህ በቸርቻችን መተዳደሪያ ወይም ደግሞ ቸርቻችን አቋም ባይብል ስተዲ ይባላል ወይም ደግሞ ሆም ሴል ይባላል። እዛ ላይ ስናገለግል ማለት ስንገለገል ስንማር የሚያስተምሩ ሰዎች ሲያስተምሩ አንዱ ከሚፈቅዱት ነገር የጸሎት ጊዜ አለ። እንድትጸልዩ ድል ይሰጠናል እና ያን ጊዜ ስንጸልይ እግዚአብሔር ድምጽ ይመጣል እና ያን ጊዜ ሳገለግል ለሰዎች እጅ እየጫንኩ ስጸልይ መልእክት ስናገር ያፈር ያድርጎ ከዛ በኋላ ነው እንግዲህ ወደ ትልልቅ ፕሮግራም ውስጥ የገባሁት እና ያን ጊዜ ለሰዎች ያሉበት ነገር ሊሆን ያለውን እናገር ነበር፣ ያሉበት ሁኔታ እናገር ነበር። እኛ የተነሳንበት ደግሞ ጊዜ በጣም ከባድ ጊዜ ነበር። ያን ወቅት ላይ ደግሞ ከፍተኛ የነበረ የስህተት ትምህርቶች ነበሩ፣ የስህተት አሰራሮች ነበሩ። በእናንተ ጊዜ? አዎ፣ እኛ ወደ ጌታ ስንመጣ የስህተት አሰራሮች ያኔም ነበሩ። ለምሳሌ መጥቀስ እንችላለን በጊዜ የነበሩትን የስህተት ትምህርቶች ከምንላቸው አንዱ እንግዲህ ሰው መንፈስ ነው የሚል ትምህርት ነበር። ይዛን ጊዜ ሰው መንፈስ ነው የሚል ትምህርቶች ነበሩ እና የተለያዩ ትምህርቶች ነበሩ። በጣም ከባድ ከልቶች ነበሩ። እንግዲህ እነሱን አንዳንድ ጊዜ በመገለጥ እግዚአብሔር ይናገረን ነበር። ያን ወቅት ላይ ተናጋሪው እግዚአብሔር ነው። ተጠንቀቁ ነው። አዎ ተጠንቀቁ፣ ተመለሱ፣ ይሄ ልክ አይደለም፣ ይሄ አካሄድ ልክ አይደለም ብለን እንናገር ነበር። ያን ወቅት ላይ እንግዲህ ያው ያንን ነገር አደረግን። ብዙ እግዚአብሔር በብዙ ሰዎች ተጽናኑ። ከብዙ ቀንበር፣ ከብዙ ስርዓት፣ ከብዙ ጨለማ፣ ከብዙ ጥፋት እግዚአብሔር ብዙዎችን ሲመልስ አይቻለሁ ያን ወቅት ላይ እና የእግዚአብሔርም ጥሪ ያን ጊዜ እየወጣ ወደ ትልልቆች ቦታ ላይ ማድረግ ጀመረ። ቸርችም ደግሞ አምናን አርብ ፈውስ ፕሮግራም ነበር በቤተክርስቲያናችን። አምናን እኔና ነቢይ ታምራትን ቸርች አመነችንና ድንኳን ውስጥ ነበር ነው የዛን ጊዜ። አምናን ለኔ ለነቢይ ታምራት ፈውስ ፕሮግራም ሰጠች። ያኔ ምንም ሹመት ምናምን የለም፣ አይታሰብም። ዝም ብሎ ማገልገል ነው። አዎ በቃ አየችን ስናይ ያው ምንም ከጀርባችን ሞቲቭ የለንም። ሞቲቫችን ማገልገል ስለነበረ ለምን አያገለግሉም ተብሎ ያን ፈውስ ፕሮግራም ትልቅ ነው። አንድ ወንድም ነበር ከኛ ጋር ኃይሉ ደገፋ የሚባል እሱ ነበር። አሁን አሜሪካ ሀገር ነው የሚኖረው። እነሱ ነበሩ። ከዛ ለኛ ሰጡን። እዛ ላይ ስናገለግል በታማኝነት ስናገለግል ሰዎች ሲጽናኑ፣ ከስራት ነፃ ሲወጡ፣ ከመናፍስ ነፃ ሲወጡ ያን ጊዜ ቸርች ውስጥ በደንብ ሰው ልብ ውስጥ የገባን ይመስለኛል። በሰዎች የተጽናኑበት ፕሮግራም ነው። ያን ጊዜ ያ ፕሮግራም እያደገ በእኛንም እያሳደገ እዚህ ደረሰ። እግዚአብሔር ይመስገን። በጣም ደስ ይላል። ውድ የጸጋ ሾው ቤተሰብ ተመልካቾቻችን እየተከታተላችሁ ያላችሁት የዛሬ እንግዳዬ የተወደደው አገልጋይ ነቢይ በየነ ማረኝ ወይም ደግሞ ከነቢይ በዩ ጋር ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ ጋብዛለሁ። ከአፍታ ቆይታ በኋላ ተመልሼ እመጣለሁ። አሁንም ባላችሁበት ተከታተሉ። እንዲሁ በነፃ የዳንኩት እንዲሁ በነፃ እንዲሁ በነፃ ነው እንዲሁ በነፃ። ውድ ተመልካቾቻችን ተመልሼ መጥቻለሁ። ጸጋን ሾው በዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ በጌታ ፍቅር ትጠየቃላችሁ። የመጣህበት መንገድ በጣም አስገራሚ ነው። የእግዚአብሔር ጸጋ በግልጥ የታየበት ነውና ነቢይ ታምራት ብለህ ቅድም ስታወራ ሰማሁኝ። ከሱ ጋር በጣም በአገልግሎት ብዙ ቦታዎች እንደረገጣችሁ ብዙ እንዳገለገላችሁ ገጠመኞችም እንዳለ ሰምቻለሁና ከዛ ውስጥ የሰማሁት ወደ 80ዎቹ መጨረሻ ነው አካባቢ ሴሚሲ አንድ ሰው ወይም አንድ ባለሀብት ጠራችሁ ጸልዩልኝ ብሏችሁ ማለት ነውና እናንተ ሁለታችሁ ሄዳችሁ በጣም ረጅም እንዳሁኑ ዘመን ያው ትራንስፖርት ምንም አቬሌብል አልነበረምና ሄዳችሁ ስትጸልዩለት የመጣው መልእክት አስደንጋጭ ነበረ። እንግዲህ እንደሰማሁት ማለት ነው ይሄ ሰው ሌባ ነው ተመለስ በሉት የሚል መልእክት ነውና
ጌታ እንደዛ ነው የሚለኝ ብሎ በጆሮ ሹክ አለክ። በቃ እንደዚህ ከሆነማ ቀስ ብለን እንገረው ተባብላችሁ ጌታ እንድትመለስ ነው የፈለገው የሚል መልእክት ነገራችሁት። ከዛ በኋላ ውጡ ነው ያላችሁ? አዎ። ድብደባ አልደረሰብንም? እሺ። ያው ጸልዩልኝ ብሎ መጣ። ያገኘነው የሆነ አንድ ቦታ ተጋብዘን ልናገለግል ሄደን ስለኛ ሰምቶ ሚስቱ ነው የጋበዘችን። ከዛ ሚስቱ ጋበዘችን። ከዛ ባልየው መጣ። ለካ ከሷ ጋራ ሰላም አልነበሩም። የሰውየው ላይፍ ጥሩ አልነበረም። ሌላ ልምምድ ውስጥ ገብቶ ነበር በወቅቱ። መልእክቱ የመጣው በነቢይ ታምራት በኩል ነው። እና ታምራት ደፋር ነው፣ ምንም አይፈራም። የመጣለትን በቃ ሄዶ ቀጥ አድርጎ የሚናገር ሰው ነው። ነቢይ ታምራት ሄደና ለሰውየው በጆሮ ነገረው። በሉ ሁለታችሁም ከዚህ ወጥታችኋል፣ ውጡ ብሎ ከዚህ ቤት አባረረ። ትራንስፖርት ሳይሰጠን ከባድ ነው በጣም። በሎንቺን መኪና መተን ነበር እናገለግል ስቴዲየም አካባቢ በቃ መተን። የዛን ጊዜ ለጋር እዛ ነው። በሎንቺን መኪና ተመተን እንደገና በነፃ በሎንቺን መኪና ተመለሰን ባለችን ብር በነፃ ከዛ ቤት ተባረተ ተሸኝተናል ሁለታችንም ማለት ነው። እንደዛ ነገር ሰማውና በአገልግሎት ላይ ይሄ ማመቻመች የሌለበት ነገር ጄኒውን የሆነ ነገር በአንተ በኩል እንዳለ ሰምቻለሁ። እና አንዳንዴ እንደዚህ አይነት መልእክቶች ወይም ድምጾች ሲመጡ የመናገሩ ነገር ድፍረቱ እንዴት ነው? አይከብድም ወይ? አንዳንድ ሰው በሚገርም ሁኔታ ይቀበልህና ድንገት ግን የእግዚአብሔር ድምጽ ደግሞ ይመጣል ፊት ለፊት ውሸቱን ውሸት ነው ትክክለኛው ትክክል ነው የማለት ነገር እንዳለ አንተ ጋር ሰምቻለሁ። እና ይሄ ነገር እንዴት ነው የመጣው? አንድም ሌላም ቦታም ሰምቻለሁ እንደዚህ ናዝሬት አካባቢ አንድ ባለሀብት ያ ዛሬ እንትን እያልኩኝ ነውና እንደዚህ አይነት ነገር ሰምቻለሁ። አንድ ባለሀብት እንደዚህ አገልጋዮችን እንትን የሚል በገንዘቡ ትንሽ ሰፖርት ለማድረግ የሚሞክር በኋላ ላይ አንዳንድ ነገሮችን ለማድረግ ወይም ለማዘዝ ሲሞክር እኛ የእግዚአብሔር ሰዎች ነን እንጂ እንትን አይደለንም የሚል ነገር ተናግረኳል። እንደዛ ነገርም ሰምቻለሁ። እና እንደዚህ ለእውነት መቆምን ፊት ለፊት የእግዚአብሔርን ቃል በድፍረት መናገርን እንዴት ነው አንተ ጋር እንትን ያልከው ያዳበርከው? እንትኑ ሳይከብድም ወይ መልእክቱ ሲመጣል ለዛ ሰው ፊት ለፊት ይከብዳል። ምንድነው ያው ተምነን ወጥተናል። አንደኛ የወጣትነታችን ዘመን የሰጠነው አለ ጌታ የጌታን ፍቅር ውስጣችን አለ። ከጌታ ጋር መቆም እንጂ ከሰው ጋር ቆመ ሩቅ አትሄድም። ከሰው ጋር ብትቆም የሆነ ቦታ ትቆማለህ። ከእግዚአብሔር ጋር ደግሞ ከቆምክ ግዴታ ትቀጥላለህ። ኮምፕሮማይዝ አድርገህ መኖር ይቻላል፣ በጣም ቀላል ነው። ግን ያ ደግሞ ብዙ አያርቅህም፣ ጸጋም አይሆንልህም፣ ክብርም ከእግዚአብሔር ዘንድ አታገኝም። ስለዚህ በአገልግሎት አንዳንድ ጊዜ የማይመቹ ትክክል ያልሆኑ ሮንግ የሆኑ ነገሮችን ታያለህ። ስለዚህ ስትናገረው ያ ሰው ይድናል፣ ያ ሰው ካለበት ሁኔታ ውስጥ ይወጣል። ወይም ደግሞ በወቅቱ ስትነግረው ደግሞ ደስ ላይለው ይችላል። አንድ ጊዜ የሆነ ሰው ነው ትዝ ይለኛል እንደዚህ ጸልይልኛለኝና የሆነ ጉዳይ ጸለይኩለት እና በጣም ምቀርበው ሰው ነው፣ ጥሩ ሰው ነው፣ ምቀርበው ሰው ነው እና የምትሄድበት መንገድ ሮንግ ነው፣ ልክ አይደለም ብዬ ነገርኩት እና የነገርኩትለት በቃ ከውስጡ ቆርጦ ጣለኝ። ግን ጌታ ተቀበለኝ ከልቡ። ያው ለካ እንዲህ አይነት ሰው አልመሰልኩትም። ያው እሱ አንተን የሚስልበት ስላለ እኔ ደግሞ ለጌታ ብለን ወስነን የወጣነው ነገር አለ። የጌታን ፍቅር ውስጣችን አለ። ከጌታ ጋር ደግሞ መወገን አለብን። ይሄ ደግሞ አንዱ የአገልጋዮች ልብ መሆን አለበት ብዬ አስባለሁ። ስለዚህ በዛን ወቅት ላይ ብዙ ሰዎችን ማተናል፣ ደግሞ እንደዛው ደግሞ ብዙ ሰዎችንም አትርፈናል ወደ እግዚአብሔር መንግስት። በዚህ ጸጋ ማገልገል ሪስክ ነው፣ ኃላፊነት አለው። ተናግሮ መውረድና ደግሞ ትክክለኛው መናገር በጣም ዋጋ ያስከፍላል። ግን ደግሞ ጸጋ እንድትቀበል ያደርግሃል። ሰው ልናስደስት ሳይሆን እግዚአብሔርን ልናከብር ስለተጠራ አንዳንዴ ትልልቅ ነገሮች ጋር ትጋፈጣል። ያ ደግሞ ክብር ነው እንጂ ውርደት አይሆንም። ያን ጊዜ የነበረው አምላክ እስካሁን አልጣለንም። ይሄው ረጅም ዘመን እያገለገለን እግዚአብሔር ይመስገን። ወደ አገልግሎት ከመጣህ በኋላ እስካሁን ድረስ የገጠሙ ተግዳሮቶችን ማንሳት እንችላለን። እንግዲህ ሁሉ ነገር ቀላል ይሆናል ብዬ አላስብም። ከባባድ ነገሮችን
በአገልግሎትህ ታሳልፋለህ ብዬ አስባለሁና ምን አይነት ነገሮች ገጥመውሃል? እንደው እንደ አገልጋይ ገጠመኝ የምትለው ነገሮች ካሉ ብትነግረን ነብይ። ብቻዬን ሳይሆን ብናገረው ደስ ብለኝ ከታሜ ጋር ነው ከነቢይ ታምራት ጋር አንድ ላይ። እሺ። እና ያን ጊዜ ዛሬ 18 ዓመት አካባቢ ይመስላል 18 19 ዓመት አካባቢ ይመስለኛል ከሰዋይ ወደ ውስጥ ገጠር ውስጥ ገብተን የሆነ ጊዜ አገለገለና ልናገለግል ስንሄድ የትራንስፖርት ብር አልነበረ ነው እና በጣም ወዳጃችን የነበረች አሁን ናዝሬት ከተማ ውስጥ የምትገኝ ቡዝዬ የምትባል ሴት ነበረች። እሺ። እሷ ቤት እንበላለን እንጠጣለን። በጣም ደግ ነች፣ አገልጋይ ትወዳለች፣ በጣም ባሎታችን ነች። እሷ ከእሷ ጋር ገንዘብ ተቀብለን ሄድን እና እሷን ትራንስፖርት የሰጠች እና ስንመጣ እንሰጥሻለን። እሷ ባንሰጣትም ምንም ችግር የለባትም። በወቅቱ በጣም ጥሩ መልካም ሰው ነች። ግን እንደ አገልጋይ ደግሞ ዲሲፕሊን መሆን ስለነበረብን ሄደን አገልግለን መጣን። ስንመጣ የትራንስፖርት ተሰጠን እና ትራንስፖርት ብር ተሰጥቶን አለቀ ብሩ። የተሰጠ ትራንስፖርት ከቸርች የተሰጠን ፖስታ አለቀና 6 ብር ኪሳችን ቀረ። ከዛ 3 ብር ለታም የሰጠሁት 3 ብር ለኔ ተቀበየ። እሱ በጋሪ ሄደ እና ናዝሬት ከተማ ላይ ቢኤም ካፌ በር ላይ ነው አረሰው። ከዛ ተቀብለን እሱ 3 ብሩን ይዞ በጋሪ ሄደ። እኔ ደግሞ ልሄድ ስል ድንገት ኤልሳ ቆሎን አገኘኋት። እኔ አላቃተም፣ እሷ ነች የምታውቀኝ። ኤልሳ ቆሎ አሁን ቆሎችን ትታወቃለች። በጣም መልካም ሰው ነች። ግን አንድ ጊዜ ቆይቷል፣ ድሮ ነው ጸልዬ ወጥቻለሁ። ያን ጊዜ እኔ ሳገለግል ምን ነበር ባህሬ አገልግዬ ሮጬ በሳይክል ነበር ወደጭ የምወጣው። ቁጭ አልልም። ለምን? በቃ ፈራ ነበር። ኦኬ። አዎ፣ ጸጋንም ለመጠበቅ ደግሞ ስጋትም ትፈራለህ። በቃ ስለዚህ አገልግዬ ሮጬ የወጣው ትዝ ይለኛል። የሆነች ቤት ውስጥ ነው አገልግዬ ወጥቻለሁ። እሷ አይታኛለች፣ እኔ ያላየኋት። እሺ። ከዛ አጋጣሚ 3 ብሩን ተቀብዬ ያው ተካፍለን ሲሄድ ቢኤም ካፌ በር ላይ ኤልሳ አገኘችን ማለት ነው። እሺ። እሱ ታምራት ሄዷል። ኦኬ። ነብይ ታምራት ወደ ቤት ሄዷል በጋሪ እና እኔ ትንሽ ቁልፍ ያላት ባለ 40 ብር ያለችኝ አንድ ቦርሳ ነበረችኝ። እሷን ይዤ ልሄድ ስል ክላክስ አድርጋ አንተ ወንድሜ 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 አለች። እሺ። አቤት ብዬ ዞር ስል አላቃትም። እሺ። በጨለማ ውስጥ ነበር ያን ጊዜ ያገለገልነው። ብዙ ልብ ብዬ አልሰጠኋትም። ለካ እሷ ታውቀኛለች፣ በቃ በደንብ አይታኛለች። ከዛ ጠራችኝና ብር ሰጠች እና ጌታ ይሄን ብር ስጥ ብሎኛል ብላ ሰጠች። ከዛ እግዚአብሔር ይባርክሽ፣ በጣም አመሰግናለሁ፣ ጌታ ይባርክሽ አልኳት። እና ኤልሲ በጣም ባሉት አይነች አረሳትም። ከዛ ታምራት ጋር ደውዬ የተሰጠኝን ብር ግማሹን ለታሜ ሰጠው ላክለት። አዎ ናና ብዬ በቤት ስልክ 00 ምናምን የሚል ስልክ አለ። ያኔ 0011 ምናምን ብዬ ጠርቼው ሃሌሉያ ምናምን ያለ ያው ገንዘቡ ለሴትዮዋም ከፈልን፣ የቀረውን ብር ራሳቸው ወሰዱ። በጣም የሚገርም እና እሱ ነው አንዱ በህይወታችን ከገጠመን ቻሌንጅ ውስጥ። ኦኬ። ከታሜ ጋር ነው ብዙ ጊዜ አገልግሎት ላይ ያው መስዋዕትነት መክፈል አለ። ችግር ይመጣል፣ ብዙ ነገሮች ይመጣል። ግን ያው አንድ ላይ በመሆን እንደዚህም እንደ ትዬ ኤልሳ አሳሰበኝ የሚል በማለት ደግሞ ኤልሳ በጣም በሮታችን ለብዙ አገልጋዮች እናትና ደግ ሰው ነች። በጣም መልካም ሰው ነች። መታየትም አትፈልግም፣ ስታረግም አታወራም። እኛ እናወራለን እንጂ እሷ አታወራም። ኦኬ። እሷ አውርታም አታውቅም፣ በውስጥ ነው የምታደርገው። እሷ ስራዋ ሁሉ በውስጥ ነው እና በጣም መልካም ሰው ነች። ኤልሳ ቆሎ ማለት ለአገልጋዮች እናት ነች። እግዚአብሔር ይመስገን። ጌታ ይባርካት። በዚህ አጋጣሚ እግዚአብሔር ይባርካት። አሜን አሜን። እንደዚህ አይነት ሰዎች እግዚአብሔር አንድ ቀን እንግዲህ እኛ በምናስበው መንገድም አይደለም በራሱ መንገድ እግዚአብሔር ይባርካቸዋል ብዬ አስባለሁ። ወደ አንተ አገልግሎት አሁንም ልምጣና የኃይል አገልግሎት ነው የምታገለግለው። የኃይል አገልግሎት የሚባለው ያው የመናፍስትን የመለየት ትንቢትን የመናገር የፈውስ ጸጋ ያለበት ነው እና በዚህ አገልግሎት ውስጥ ስታልፍ በጣም የሚገርምህ ነገር ምንድን ነው? እግዚአብሔር ካደረጋቸው ነገሮችም እንደው ብትነግረኝ። እግዚአብሔር መቼም በዚህ አገልግሎት ውስጥ ብዙ ነገር ያደርጋል፣ እጁንም ይገልጣል፣ ኃይሉንም ያሳያል ብዬ አስባለሁ እና ከዛ ውስጥ እንደው በቅርብ የምታስታውሰው ምስክርነትም ካለ ብዬ ነው። በጣም ከሚገርመኝ ናዝሬት ከተማ ውስጥ ነው። እሱም ፍሪ የምትባል እህት ነች። ባሏ ጸጋዬ ይባላል። እሺ። እሱ ስሙ ልልሳሳት እችላለሁ፣ ግን ፍሪዬ ነች። እሺ።
ፍርዬ የምትባል ሴት በጣም የተወደደች የተባረከች ሴት ነች። እሷ እግሯ ታመመች፣ በጣም ከፍተኛ ህመም እና እግሯን ታማ ቤት ውስጥ ቁጭ አለች ለረጅም ጊዜ፣ ለረጅም ሰዓት፣ ለረጅም ቀናቶች፣ ወራቶች ብዙ ታማ ቤት ፓራላይዝድ ሆና በቃ ተቀመጠች። እና ቤቷ ውስጥ እሷም ጋር ገብተን እንበላለን። ባሏ በጣም ጥሩ ሰው ነው፣ ፍርዬ የምትባል ነች። ልጆች አሏት፣ የልጆች እናት ነች። እና እሷ ታማ ቤት ተቀምጣ ብዙ አገልጋዮች ሄደው ጸለዩላት፣ የሚታወቁ አገልጋዮች ሄደው ጸለዩላት። እና ብዙ ከተደረገላት በኋላ አንድ ቀን ባሏ በሰፈር በእኛ ወይም ደግሞ በስፓልት ሲሄድ ጠራሁትና ለፍርዬ መጸለይ እፈልጋለሁ አልኩት። እና ስነግረው እሱ ተስፋ ቆርጧል። ምክንያቱም እሷ ያለችበት ሁኔታ ከባድ ነው፣ ሄዳ መሄድ አትችልም፣ በፍጹም ፓራላይዝ ሆናለች። ስለዚህ ያግሯ ታሟል፣ ቤት ቁጭ ብላለች። ከዛ ቤት ገባሁና እሱ ያመነታም ቢሆን ቤት እንግባ አልኩት። እሺ እንጸልይ፣ እንትናም ጸልዩዋል፣ እንትናም ጸልይ፣ ግድ የለም ዛሬ እሷ ቀን ነው፣ እግዚአብሔር ተናግሮኛል፣ መፈወስ አለባት፣ ጌታ ይፈውሳታል፣ ሞልቷታል አልኩት። ከዛ ቤት ገባን እና ቤት ገብተን ጸሎት ልንጸልይ ስንል ምን እንዳርግ ጌታ ብዬ መጸለይ ጀመርኩ። እሺ ስጸልይ ዘይት ቀብተህ ጸልይላታል። እና ባሏ እየሮጠ ያው ጥሩ ኑሮ ይኖር ነበር በወቅቱ፣ አሁንም በጣም ጥሩ ነው የሚኖረው። 5 ሊትር ዘይት ይዞ መጣ። አረሳው ማለት 5 ሊትር ዘይት 5 ሊትር ዘይት ከዛ መስንቶና ትንሽ ብቻ በእጄ ላይ አድርጋልኩት። እና እሷ በቃ ተቆራምታ ቁጭ ብላለች ይመስለኛል። በወቅቱ ቻይናዎች ይሄ አኩፓንቸር የሚባል መርፌ ሳትወስድ አትቀርም እያስባለሁ። ብዙ ሕክምና አድርጋለች፣ ብዙ የተለያየ ሕክምናዎች አድርጋለች። እና ያን ሰዓት ላይ ቤት ፓራላይዝ ሆና ተቀምጣ እጄን በዘይት ቀብቼ ከዛ በኋላ እግሯን ጭኜ ጸለይኩላት። 2 እግሯ ተፈወሰች። ያን ጊዜ እየዘለለች ሄደች። እና ከዛ በኋላ እንግዲህ ትንቢት የሚባል ልጅ ወልዳለች። በጣም የተወደደች ልጅ ነች። በጣም የተባረከች ልጅ ነች። አንዱ እሱ ነው። ሁለተኛ ትዝ የሚለኝ ይሄ የሆነው ከኢትዮጵያ ውጪ ነው። እና ከኢትዮጵያ ውጪ ማይግሪን የሚባል ህመም አንድ ስዊድናዊ ነች። ታማ ጭንቅላቷ ታሟል እና በጣም ታማ የመኖር ያለ መኖር ከባድ ችግር ውስጥ ገብታለች። ያቆስ ገብታ እና አገልግዬ ከመድረክ ስወርድ ነጭ ነች፣ ስዊድናዊ ነች። ከዛ በኋላ እጄን የጸለይኩላት። እሺ ይሄ በሽታ ከላዋለ ጌታ ሲሰብር አይቻለሁ። እና ያልወለዱ ሲወልዱ አይቻለሁ። እግዚአብሔር ብዙ ቀንበር ብዙ ስራቶች ሲበጥስ አይቻለሁ። በጣም ይገርማል ነብይ። እንግዲህ ክብሩን እግዚአብሔር ይውሰደው። በጣም አስገራሚ ነገሮች ናቸው። ወደፊት ደግሞ በስፋት ወይ በመጽሐፍ መልክ ሊሆን ይችላል እንግዲህ የእግዚአብሔርን ስራ ለሚቀጥለው ትውልድ ታስተላልፋለህ ብዬ አስባለሁ። አመሰግናለሁ። ውድ የጸጋሾ ቤተሰብ ተመልካቾቻችን የዛሬ የጸጋሾ እንግዳዬ የነበረው ነብይ በዩ ነው። ከህይወቱ ከአገልግሎቱ እግዚአብሔር ካደረገው ነገር ለእናንተ ምስክር እንዲሆን እንግዳ አድርጌ አቅርቤዋለሁ። እናንተም ደግሞ በነበረን ቆይታ እጅግ እንደተባረካችሁ እንደታነጻችሁ ተስፋ አደርጋለሁ። ይህን ፕሮግራም አዘጋጅቼ ማቀርብላችሁ እኔ ኤልያስ ወንድሙ ነኝ። ሳምንት እንደ ጌታ ፍቃድ ቀጣዩን ክፍል ወደ እናንተ የማደርስ ይሆናል። የጌታ የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። እንዲሁ በነፃ ዳንኩት፣ እንዲሁ በነፃ